እያመሰገነ ሁሉ ደስተኛ ሆኖ እያለቀሰ ሄደው እየሳቀ የሚመጣበት ወይም ደግሞ ሀዘኑን ትካዜውን ጥሎ አራግፎ የሚመጣበት ነበርና እርሶም ሄደዋል። እንግዲህ ሌሎች ባልደረቦቻችን የሚጓዘው ጊዜ የአባቶቻችንን የቤተክርስቲያኑ መመሪያ ተቀብለን እንደ ማንኛውም አሁን ሰኔ እኩሌታ የተዘጋ መንገድ እንግዲህ እንደ አስፈላጊነቱ እንደ ዝናብ ሁኔታ ጥቅምት አካባቢ ሊከፈት ይችላል። ጥቅምት መጨረሻ አካባቢ ጉዞ ልንይዝ እንችላለን። አሁን ክረምት ስለገባ አቁመናል ስንል ለጊዜው ኤማሁስ የበጎ አድራጎት መንፈሳዊ የጉዞ ማህበር ጉዞውን አቆም ማለት አይደለም። ምክንያቱም በቅርብ ርቀት ላይ ወደሚገኙት ታላላቅ ገዳማት እንዲሁም የንግስ በዓላቶችንም መንፈሳዊ ጉዟችን ይቀጥላል ማለት ነው። ስለዚህ ለጊዜው ክረምት ስለሆነ አቁመናል ያልነው ወደ ተአምረኛው በርሜል ቅዱስ ጊዮርጊስና ምርት ደለጎ ቅድስት ኪዳነ ምሕረት እንደሆነ ብዙዎች ይረዱታል ብለና ወደዚያ ቦታ ለመሄድ የተለያዩ ጥናቶች ተጨርሷል። አሁን ወዲህ መመስከር እንጀምራለን ማለት ነው። ከዛ ውጭ እንግዲህ የአቡነ ገብረ መንፈስ ቅዱስ ስናይ ሌሎችም ዓመታዊ ክብረ በዓሎች በኋላ እንዲሁም ደግሞ መድረከብ የመሰሉና በአካባቢያችን በተለያዩ ቦታዎች የሚነግሱ በዓላቶች አሉ። እሱንም የሐምሌ አቦን ሌሎችንም በዓል እንዲሁም ወራዊ በዓላቶች ደግፈን እንግዲህ እስካሁን ድረስ በተለያየ ቦታዎችን በሙሉ ጎበኛለን። ስለዚህ አሁን ቅድሚያ የምንሰጠው ለቅዱስ ዮሐንስ ዓመታዊ ክብረ በዓል ነው፣ ለሸንኮራ ዮሐንስ፣ እንዲሁም ደግሞ ለአቡነ ገብረ መንፈስ ቅዱስ መድረከብ፣ እንዲሁም ደግሞ ለቁልቢ ገብርኤል። ለቁልቢ ገብርኤል እንግዲህ ሁሉ እንደምታውቁት ቁልቢ ገብርኤል የማይሄድ ከትንሽ እስከ ትልቅ ከሊቅ እስከ ደቂቅ ይሄዳል። የሚሄድበት ምክንያት እያንዳንዱ የተሳለው ስዕለት አለ የተደረገለት አሁንም በሰላም አክርመኝ ስላከረምከኝ ስላደረግልኝ ይህን አድርግልኝ ብሎ የተሳለ ሁሉ ስለምንባለርስ አደርጋቸው ያለን ሰኔ 30 ወደ ሸንኮራ ዮሐንስ ቅዱስ ዮሐንስ መጥምቁ እንዲሁም ደግሞ ወደ ገረሴ ቅዱስ ዮሐንስ መጥምቁ በ30 ይኖረናል ማለት ነው። እንዲሁም ደግሞ ሐምሌ 5 ቀን ደግሞ ወደ ታላቁ ገዳም ምድረከብና እዛው ደግሞ ታላቁ ገዳም በዙ አሁን እንዳልናቸው ዝግቲ አቡነ ገብረ መንፈስ ቅዱስ ጉዞ ይናል ማለት ነው። ጠበል ለማግኘት የቀደሙ ቤተክርስቲያኖችን ጥንታዊ ሁኔታዎችን አባቶችን የምናገኝበት ነውና ወደ ቦታው ስንሄድ በብዙ ነገር ተባርከን እንደምንመጣ ለዚህም ደግሞ ከመሄዳችን በፊት መንፈሳዊነታችንን ትለያን በንስሐ አባቶቻችን እንዲሁም ደግሞ ካለች ሳንቲም ተወዱ እያቆጠረ እያስቀመጥ ገዳማትን የምንጎበኝበት ክረምትን በአጠቃላይ አላስፈላጊ ቦታ እንዳናሳልፍ መልካምና ጥሩ የሆኑ ቦታዎች እንድንጎበኝ ነው። በደንብ ቁጭርሻለሁ ያው ሚዲያ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የኤማሁስ ሚዲያ 23 ቤተሰቦቻችን ሁላችሁም በመላው ዓለም የምትገኙ ኢትዮጵያውያንና ኦርቶዶክሳውያን ኤርትራውያን ሁላችሁም እንደምን አላችሁ? አሜን። አምላካችን እግዚአብሔር ስሙ የተመሰገነ ይሁን። እንግዲህ ዛሬ ወደ እናንተ የተወሰነ መረጃ ለማቅረብ በኤማሁስ ስቱዲዮ እንገኛለን ማለት ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እንጠይቃለን። እንግዲህ ወንድማችን ዲያቆን ኃይለማርያም ዛሬ እንግዲህ በስቱዲዮ የተገኘንበት ምክንያት እንደ እግዚአብሔር መልካም ፈቃድ የ2018 ዓመተ ምህረት የኤማሁስ የበጎ አድራጎት መንፈሳዊ የጉዞ ማህበር ወደ ተአምረኛው በርሜል ቅዱስ ጊዮርጊስና ምርት ደለጎ ቅድስት ኪዳነ ምሕረት እንዲሁም ወደ ሌሎችም ገዳማት ሲያስጉዝ ቆይቷል። በተለይ ደግሞ በአሁኑ ሰዓት ክረምት እየገባ ስለሆነ አንደኛ ብዙዎች እየደወሉ እንዲሁም ቢሮ ድረስም እየመጡ ወደ ተአምረኛው በርሜል ቅዱስ ጊዮርጊስና ምርት ደለጎ ቅድስት ኪዳነ ምሕረት ጉዞ አላችሁ ያሉ የሚጠይቁ አሉ። እንግዲህ መጪው ደግሞ ክረምት ነው። ወደፊት የበርሜል ቅዱስ ጊዮርጊስ ጉዞ እንደሚታወቁ መንገዱ ክረምት ላይ ያስቸግራልና ይህንን እንዴት ነበረ የ2018 መንፈሳዊ ጉዟችን? ይህንንም ጎብኘት የምናደርግበት ጊዜና ወደ ሌሎቹ ደግሞ ቀጣይ ላይ በርሜል ቅዱስ ጊዮርጊስ ጉዞ ክረምት ሆኖ ካቆምን እንግዲህ ኤማሁስ የበጎ አድራጎት መንፈሳዊ የጉዞ ማህበር በቅርብ ርቀቶችም ላይ እንዲሁም በዙሪያችን ወዳሉ እንዲሁም ዓመታዊ ክብረ በዓሎችንም ምክንያት በማድረግ ልዩ መንፈሳዊ ጉዞ ያደርጋልና እነዚህን እንግዲህ የመሳሰሉትን ወደ አድማጭ ተመልካቾቻችን የምናቀርብ ይሆናል። እስኪ እንዲያው እንደ ኤማሁስ የበጎ አድራጎት መንፈሳዊ የጉዞ ማህበር የ2018 ወደ በርሜል ጊዮርጊስም ወደ ምርት ደለጎ ቅድስት ኪዳነ ምሕረትም ወደ ሌሎችም ጉዞዎች ምን ይመስል ነበር? እስኪ በዚህ ላይ አጭር ውይይት ብናደርግ። እሺ እንግዲህ መልካም መምህር አብርሃም ያው ኤማሁስ ሚዲያ 23ን ሰብስክራይብ በማድረግ እንድታስቀድሙ እያልኩኝ እንግዲህ ኤማሁስ የበጎ አድራጎትና መንፈሳዊ የጉዞ ማህበር በተለያየ ጊዜ ወደ ተአምረኛው በርሜል ቅዱስ ጊዮርጊስና
ምርት ደለጎ ቅድስት ኪዳነ ምሕረት ሲያጓጉዝ ቆይቷል። በዚህ አባላቶቹም ጭምር እየተሳተፉ ቆይተዋል። አመርቂና ጥሩ የሆነ ጉዞ አድርገን ቆይተናል። በዚህም በርካቶች ፈውስ አግኝተው ቦታውን ተረግጠው ተጠብለው የጀመሩ የተሳሉትን ስለት ፈጽመው ወደ የቤታቸው ተመልሰዋል እና እንግዲህ የ2018 ዓመት ከጥር ቤተክርስቲያኑ ከተመረቀበት ጀምረን ከዛ በኋላ እንግዲህ አልወዘንም። በተለያየ ጊዜ በተለያዩ አባላት ጉዞ ስናደርግ ቆይተናል። በዚህም ብዙዎቻችን አትርፈናል። ማህበሩም እንደ ማህበር መንፈሳዊነትን አትርፏል። እንዲሁም ደግሞ ሌሎች ለመዳን የስጋ ደዌ ይዟቸው ጥያቄ ለመጠየቅ ለመዳን የመጡ ሰዎች በንስሐ ታጥበው ጠበሉን ተቀብለው እምነቱን ተቀብተው ቅባ ቅዱስንም እንደዚሁ በአጠቃላይ ቦታውን በመረገጣቸው ብዙ ምልክቶችን እና ብዙ የድነት እንትኖችን አሳይተዋል። በዚህም አንዳንዴ ምስክርነት በራሳቸው ፈቃድ የሚሰጡ አንዳንዴ ደግሞ ፖስት ተደርጎላቸው ወደ እግዚአብሔር ብቻ የሚመሰክሩ ቢሆኑም በእንደዚህ አይነት ጉዞ ውስጥ ብዙ ነገር ሁላችንም የጋራ እርካታ የምናገኝበት ነው። መንፈሳዊ እርካታ አግኝተንበታል። እኛም እንግዲህ እንደ ኤማሁስ መንፈሳዊ ጉዞ ማህበር ቆየት ብለናል። ይህም ጉዞ ከጀመርነው ኦልሞስት ከ3 ዓመት በላይ የሆነ እና በዚህ ጉዞ ውስጥ ላይ ማህበሩ በተለያየ ጊዜ በሚያወጣቸው መረጃዎች ሰዎች ችግር እንዳይገጥማቸው ተጉዘው በሰላም ደርሰው እንዲመጡ ማህበሩን ስሙንም ለማስጠበቅ ክብሩን እንዲጠበቅ የሰዎችም ማንነት ተጠብቆ እንዲመጣ በሚያደርጋቸው ጥረቶች እስካሁን በ2018 17ም 16ም ምንም ነገር መልካም ነገር ብቻ እንጂ ክፉ ነገር የገጠመን ነገር የለም። በመልካሙ መንገድ እያሰማራን እግዚአብሔር ረድቷል። ለ2018 ገብተን ነበር። በ2018 ደግሞ እንዳልኩት ከጥር ጀምሮ ቤተክርስቲያን ለማስመረቅ ሄደናል። ከዛ በኋላ በተለያዩ ጊዜ እስካሁኑ ሰዓት ድረስ ብዙ በማድረግ ቆይተናል። በዚህ ምንም የገጠመን ነገር የለም። እግዚአብሔር የተመሰገነ ሁሉ ደስተኛ ሆኖ እያለቀሰ ሄደው እየሳቀ የሚመጣበት ወይም ደግሞ ሀዘኑን ትካዜውን ጥሎ አራግፎ የሚመጣበት ነበርና እርሷም ሄደዋል። እንግዲህ ሌሎች ባልደረቦቻችን ሄደዋል የሚቻለው ብዙ የኛ ሰራተኛ ወይም ደግሞ አባላቱ አጠቃላይ የተንቀሳቀሰበት የጉዞ አመት ነበረ። እንግዲህ የ2018ቱ ጉዞ ምን ጊዜም ሰኔ መጨረሻው ላይ ይጠናቀቃል። ለምን እንደሚያውቁት ያ ቦታ በረሃማ ከመሆኑ የተነሳ የመንገዱ ችግር አለ። መንገዱ አስፋልት አይደለም፣ ጠጠርም አይደለም፣ በተፈጥሮ ያለ መንገድ ነው፣ ወይም ከተጠገነ የቆየ መንገድ ነው። በዚህም አማካኝነት ልክ ሰኔ ዘቅዘቅ ካለ እዚያ ቦታ ላይ በጣም ዝናብ የሚጥል ከሆነ በረሃ ስለሆነ እስካሁን የሚያስጓዝን እንጂ ዝናብ ከጣለ ሙሉ ጭቃነት ይቀየራል፣ እንደገና ይንሸራተታል፣ ውሃ ይቋጥራል። ስለዚህ በዚህ ላይ ደግሞ ከባድ መኪናዎች፣ አሽከርካሪዎች ስለሚጓዙበት በጣም መኪናዎች ስለሚወጣቸው የሚገቡት ኤፌሰሮች ወይም ደግሞ የእኛን ሰው ይዘው የሚሄዱት መኪናዎች እንግዲህ ሰኔ ኩሌታ ድረስ ነው የሚገደፉት ማለት ነው። ከዛ በኋላ ያለው መንገድ ግን እንደምታውቁት ወደ ቦታው የሚሄዱ ሰዎች የምርት ደለጎ የዛ አካባቢ ሰዎች እንኳን የሚሄዱ በሳምንት አንድ ሰው መስመረኛ ሆኖ ከደረሰበት በ4 ቀኑ ይገባል ማለት ነው። አንዳንዴ እየተጎተተ አንዳንዴ ደግሞ እየወጣ ሰው እየወረደ ብዙ መንገድ እየሄደ እና በእንደዚህ አይነት ሁኔታ ሰውን ማስጓዝ ጤናማ ስለማያደርገው ማህበሩንም ለሰው ይሄ ብቻ ሳይሆን ከጭቃው ባሻገር እንግዲህ ውሃ የሚሞላባቸው ቦታዎች ይኖራሉ። እንደገና ደግሞ ገደሉን የሚንሸራተቱ ድንጋያማ ቦታዎች አሉ። ለምሳሌ ሽመልግርን ብንመለከት ወደዚያ ወረድ ስንል ያ እንግዲህ በክረምት አያስኬድም። ስለዚህ ስለማያስኬድ ጉዞዎች በሙሉ ይቆማል። ነገር ግን እንደ ኤማሁስ መንፈሳዊ ጉዞ ማህበር ከዚህ በኋላ የመጨረሻችን መሆኑንና በክረምቱ አማካኝነትና በመንገዱ ችግር አማካኝነት እንዲሁም ደግሞ እንደምታውቁት ክረምት ሲሆን ከዝናቡ ጋር ከተለያየ ጋር የተለያዩ በሽታ ሊነሳ ስለሚችል ተብሎ ሰው በሰፊ የሚጎርፍበት አይደለም። ሰው በግሉ 2 ቀን 3 ቀን እየፈጀ የሚሄድበት ነው እንጂ ሰው በሰፊ በጉዞ ተመዝግቦ የሚሄድበት አይደለም። ለሰው እንደሚነስ ሲባል አዘጋጁም እንዲሁም ሀገረ ስብከቱም ወረዳ ክህነቱም እንዲሁም ደግሞ ሰበካው የክረምቱ ጉዞን ፍቃድ አልሰጠም። ያ ማለት በክረምቱ ነው የሚል መንገድ ስትስተካከል ጭቃ ነፃ ካልሆነ ሰው ይንገላታል ስለሚል በእንደዚህ አይነት ነገር ስለሆነ ትልቁ ምክንያት የማንጓዝበት ቦታው ዝናብ ከጣለ በረሃ ስለሆነ ስለማያስር ጭቃ ስለሆነ አፈር ስለሆነ ስለሚሸራተት ውሃ ሙላትና የሚሸራተቱ መንገዶች ስላሉ ሌላው እንግዲህ ያው በመመሪያ ስለሆነ የምንጓዘው ሁልጊዜ የአባቶቻችንን የቤተክርስቲያኑ መመሪያ ተቀብለን እንደ ማንኛውም አሁን ሰኔ ኩሌታ የተዘጋ መንገድ እንግዲህ እንዳስፈላጊነቱ እንደ ዝናብ ሁኔታ ጥቅምት አካባቢ ሊከፈት ይችላል። ጥቅምት መጨረሻ አካባቢ ላይ ጉዞ ልንይዝ እንችላለን። ያለዛ ጊዜ በተለመደ ህዳር ላይ ነው እና የ2018 ጉዟችን በዚሁ የተጠናቀቀ ይሆናል ማለት ነው። ከዚህ በኋላ የምናስ ጉዞ ወዴት ነው እንዳሉት
የምናነሳው ይሆናል። ወደ ተለያዩ ገዳማት አድባራት በየጊዜውና በየሰዓቱ የሚነግሱት ዓመታዊ ንግስ በዓሎችን አስመልክተን ኤማሁስ የበጎ አድራጎትና መንፈሳዊ ጉዞ ማህበር ወደ ቦታው ሊጓዝ ይችላል። ከዛ ውጭ ግን ወደ በርሜል ያለው በዚህ ተጠናቋል። ምናልባት ይህንን ስናጠናቀቅ ወደ 2019 ነው የምንሄደው ማለት ነው። 2019 ደግሞ ሰው ዛሬም እየደወለ ዛሬም ቢሮ እየመጣ ነበር። እንግዲህ አሁን እዚህ ስቱዲዮ እስከምንቀመጥ ድረስ ሰው እየመጣ እየጠየቀ ነው። ይህ ማለት ክረምት ማያሰል መሆኑን በሚዲያ ካልገለጽ ሰው ነገር ስለሚጠይቀን ይህን እንዲያቀን። ሌላው እንግዲህ መቼ ይጀምራል የሚል ጥያቄ ማህበሩ ስለሚያነሳብን ሰው አንድ 2019 ሲገባ፣ ሁለተኛ ደረጃ ደግሞ ሁልጊዜም በምንሄድበት ልክ መስከረም ላቂ አካባቢ መስከረም መጀመሪያው አካባቢ መረጃ ይሰጣል። እስከዚያ መረጃ እየተሰጠ ቢቆይም እንግዲህ ጥቅምት መጨረሻ አካባቢ የተጓዝንበት ጊዜ አለ። ጭቃው የሚያሰርቀበት ጥቅምት መጨረሻ አካባቢ እንሄዳለን። ማያስኬድ ከሆነ በጊዜው ያለውን ነባራዊ ሁኔታ አይተን የ2019 የጉዞ መርሃ ግብር ኤማሁስ የበጎ አድራጎትና መንፈሳዊ ጉዞ ማህበር በኤማሁስ ሚዲያ 23 ላይ የሚገልጽ ይሆናል ማለት ነው። መልካም እናመሰግናለን። እንግዲህ ውድ አድማጭ ተመልካቾቻችን እንደ ኤማሁስ የበጎ አድራጎት መንፈሳዊ የጉዞ ማህበር የ2018 ዓመተ ምህረት መልካምና እጅግ በጣም ስኬታማ የሆነ መንፈሳዊ ጉዞ የተጓዝንበት፣ ብዙዎች የዳኑበት፣ ብዙዎች የተፈወሱበት፣ የብዙዎች እንቆቅልሽ የተፈታበት፣ ብዙዎች ያንን ቦታ እጅግ በናፍቆት ሲጠባበቁ የነበሩት ደርሰው ተባርከው እጅግ ደስ ብሏቸው የተመለሱበት፣ ሁላችንም እጅግ በጣም የተደሰትንበት መንፈሳዊ ጉዞ እንደሆነ በእውነት ተጓዦቻችንን በየአካባቢው ላይ እንዲሁም በየሰዓቱ ባደረግናቸው ጉዞዎችም ላይ ብዙዎች ደስተኛ ሆነው ነበር የሚመጡት። እንግዲህ በተለይ ይሄ ከጥር በኋላ ያለውን በጣም ብዙ ሰዎች ተጉዘውበታል። ብዙዎችም ደግሞ እጅግ ድነው ተፈውሰው ምስክርነት የሰጡበትም ነው። በእያንዳንዳችን በሄድንበትም ጉዞ ላይ በጣም ደስተኛ የሆኑና እጅግ መልካም የሆኑ ተጓዦች ነበሩ። እስካሁን እንግዲህ ኤማሁስን ምርጫችሁ አድርጋችሁ ወደ ተአምረኛው በርሜል ቅዱስ ጊዮርጊስ እና ምርት ደረቦ ቅድስት ኪዳነ ምሕረት ተጉዛችሁ ከኛ ጋር ድናችሁ ተፈውሳችሁ ልባችሁ ታብሶ ጥያቄያችሁ ምላሽ አግኝቶ የመጣችሁ እጅግ በጣም ቀና ልብ ያላችሁ ከልብ በጣም እናመሰግናችኋለን። እንግዲህ ቀጣይ ላይ ደግሞ ብዙዎች የተዘጋጁም ነበሩ። ምክንያቱም የ2018 ከማለቁ በፊት እኛም መጓዝ እንፈልጋለን እያሉ የጠየቁም አሉ አሁን። ስለዚህ ከዚህ በኋላ ያሉት ግን ቅድም እንደተገለጸው መንገዱ በጣም አስቸጋሪ በመሆኑ እንዲሁም ደግሞ አካባቢው ነባራዊ ሁኔታውም ለጸበል እጅግ በጣም ስለሚያስቸግር እንደ ኤማሁስ የበጎ አድራጎት መንፈሳዊ የጉዞ ማህበር የ2018 መንፈሳዊ ጉዟችን ወደ ተአምረኛው በርሜል ቅዱስ ጊዮርጊስ እና ምርት ደለጎ ቅድስት ኪዳነ ምሕረት የምናደርገው ጉዞ የመጨረሻው ይሆናል ማለት ነው። እግዚአብሔር ቢወድ ቢፈቅድ እድሜውን ጨምሮ ቢሰጠን 2019 እንግዲህ እንደተባለው ከጥቅምት በኋላ የምንጀምር ይሆናል። ሌሎችም ደግሞ መረጃዎችን በዚሁ ሚዲያ ላይ ሁል ጊዜ ሚዲያዎች ላይ እንዲሁም መረጃዎች ማግኘት የምትችሉ መሆኑን በአክብሮት እንገልጻለን። እንግዲህ ኤማሁስ ሚዲያ 23ን ምርጫችሁ አድርጋችሁ ሰብስክራይብ አድርጋችሁ እንዲሁም ደግሞ ሁላችሁም የደወል ምልክቷን በመጫን የምንለቀው ቪዲዮ ለሁላችሁም ተደራሽ እንዲሆን ሰብስክራይብ እንድታደርጉ በዛው አጋጣሚ አደራ እንላለን። እንግዲህ ወደ ሁለተኛው ምዕራፍ ስንሄድ ወንድማችን የበርሜል ቅዱስ ጊዮርጊስ እና ምርት ደለጎ ቅድስት ኪዳነ ምሕረትን ጉዞ አሁን ክረምት ስለገባ አቁመናል ስንል ለጊዜው ኤማሁስ የበጎ አድራጎት መንፈሳዊ የጉዞ ማህበር ጉዞውን አቆም ማለት አይደለም። ምክንያቱም በቅርብ ርቀት ላይ ወደሚገኙት ታላላቅ ገዳማት እንዲሁም የንግስ በዓላቶችንም መንፈሳዊ ጉዟችን ይቀጥላል ማለት ነው። ስለዚህ ለጊዜው ክረምት ስለሆነ አቁመናል ያልነው ወደ ተአምረኛው በርሜል ቅዱስ ጊዮርጊስ እና ምርት ደለጎ ቅድስት ኪዳነ ምሕረት እንደሆነ ብዙዎች ይረዱታል ብለን እናምናለን። እንግዲህ አሁን ደግሞ ቅርብ ርቀቶችን በዙሪያችን ስናይ እጅግ ብዙ የሚናፍቋቸው እንደነ ሰሚነሽ ኪዳነ ምሕረት እንዲሁም ደግሞ ጻድቃኔ ማርያም እንዲሁም ወደ አዳዴ ማርያምም እንዲሁም ደግሞ ልዩ ቦታዎች ላይ ብዙ ሰዎች እየዳኑባቸው እየተፈወሱባቸው ያሉ ገዳማት አሉ። ስለዚህ እነዚህም ላይ የምናስጉዝ መሆናችንን በተለይ ደግሞ የፊታችን እንግዲህ ብዙ በዓላቶች የፊታችን ላይ ያሉ አንደኛ ያለንበት ሰኔ ወር ላይ ነው። ሰኔ ወርን ደግሞ ስናስብ
እንግዲህ ታላቁ መጥምቀ መለኮት ቅዱስ ዮሐንስ ሰኔ 30 የልደቱ በዓል በመወለዱ ብዙዎች ደስ አላቸው ተብሎ የተነገረለት ታላቁ በሰባት ማዕረጋት የከበረው ነቢይ፣ ሐዋርያ፣ ካህን፣ ባህታዊ፣ አጥማቂ እንዲሁም ደግሞ በብዙ ማዕረጋት የከበረ ሰማዕትም ጻድቅም ተብሎ የሚጠራው ታላቁ አባታችን መጥምቀ መለኮት ቅዱስ ዮሐንስ ሰኔ 30 ዓመታዊ ክብረ በዓሉ በልዩ ድምቀት እንደሚከበር ይታወቃል። በዚህ ቦታ ላይ ደግሞ የኤማሁስ የበጎ አድራጎት መንፈሳዊ የጉዞ ማህበር ወደ ተአምረኛው ሸንኮራ ዮሐንስ ሰኔ 30 አዳር በ29 ጀምሮ ጉዞ ያደርጋል ማለት ነው። እንግዲህ ይህ ቦታ ደግሞ ብዙዎች ያውቁታል። እውነት ለመናገር እኔ የማውቃቸው ራሱ ከካንሰር በሽታ የዳኑ የተፈወሱ አካል ቤተሰብ ሆኑ ማለት ነው፣ ስም መጥቀስ ስለማይገባ። ስለዚህ ሸንኮራ ዮሐንስ ብዙ ሰዎችን ያዳነ ከካንሰር፣ ከኤችአይቪ፣ ከሪያ፣ ከኪንታ በጣም ከተለያዩ ደዌና በሽታ ብዙዎች እየዳኑ እየተፈወሱበት የሚመጣ ታምረኛ ቦታ ነው። እንግዲህ የኤማሁስ የበጎ አድራጎት መንፈሳዊ የጉዞ ማህበር የፊታችን እነሆ ሰኔ 30 አሁንም ምዝገባ ጀምሯል። እየተመዘገቡ ነው የሚገኙት። ስለዚህ ሳይሞላባችሁ የሰኔ 30 ወደ ሸንኮራ ዮሐንስ መጓዝ የሚፈልጉ ደግሞ ከዛሬ ጀምሮ መመዝገብ ይችላሉ ማለት ነው። በዚሁ አጋጣሚ መረጃውን ወደ እናንተ ተደራሽ እናደርጋለን። እንግዲህ ሸንኮራ ብቻ አይደለም ኤማሁስ የበጎ አድራጎት መንፈሳዊ የጉዞ ማህበር የሚያዘጋጀው እጅግ በጣም ገናና የሆነ ቦታ፣ ገና ብዙ ያልተነገረለት እንዲሁም ደግሞ ብዙዎች ደግሞ ተአምር የተደረገላቸው ስፍራ መንፈሳዊ ጉዞ አሁንም ሰኔ 30 እንግዲህ ለማዘጋጀት ዝግጅት ላይ ያለንበት አለ። እሱንም እስኪ ገለጻ አድርግላቸው እስኪ። መልካም እንግዲህ ያው አብዛኛውን ገለጻ ተገልጿል። ትልቁ ምንድነው የምንጓዝባቸው ቦታዎች በየአቅጣጫው መንፈሳዊነታቸው ሳይስቱ ኤማሁስ እንደ ኤማሁስ መንፈሳዊ ጉዞ ማህበር አሁን ወደፊት የምናገኛቸው ልዩ ልዩ ዓመታዊ ንግስ ክብረ በዓል አሉ። በዚህም ደግሞ በቅርብ አዲስ ቦታ ላይ እንግዲህ ወደ አርባ ምንጭ እንጎበኛለን። እሱንም ዝግቲ አቡነ ገብረ መንፈስ ቅዱስ ልዩ ቦታ ነው። ይህንም አርባ ምንጭ በተፈጥሮ ውብ ናት። እንግዲህ ያችንን ማየት እንዳለ ሆኖ ደግሞ ወደዛ ቦታ ወደ ቅዱስ ቦታ ለመሄድ ኤማሁስ የበጎ አድራጎትና መንፈሳዊ ጉዞ ማህበር ወደዚያ ቦታ ለመሄድ የተለያዩ ጥናቶችና ጥንቶች ጨርሷል። አሁን ኦልሬዲ መመዝገብ እንጀምራለን ማለት ነው። ከዛ ውጭ እንግዲህ የአቡነ ገብረ መንፈስ ቅዱስ ስናይ ሌሎችም ዓመታዊ ክብረ በዓሎች እንደ ዝቋላ እንዲሁም ደግሞ ምድረ ከብድ የመሰሉና በአካባቢያችን በተለያዩ ቦታዎች የሚነግሱ በዓላቶች አሉ። እሱንም የሐምሌ አቦን ሌሎችንም በዓል እንዲሁም ወራዊ በዓላቶችን አስደግፈን እንግዲህ እስካሁን ድረስ በተለያየ ጊዜ ከስተመሮቻችን ወይም ደግሞ ደንበኞቻችን የዚህ ሚዲያ ተከታታዮች እየደወላችሁ ስትጠይቁን እኛ በበርሜል ብቻ እንትን ብለን ወደ በርሜል ብቻ ነው ጉዞ ያለ ለጊዜው እያልን እያሳለፍናችሁ ብዙ ሰዎች እየደወላችሁ እየፈለጋችሁን እኛ የበርሜልን ጉዞ ብቻ በመስራት ለዚህኛው ጉዞ አልመቸን በማለቱ የተወሰነ ሰዎች እየደወሉ ሲያገኙ ቆይተዋል። ከዚህ በኋላ ግን አንደኛ ክረምት ነው። ወደ ተለያየ ሌሎች ጉዞ ወደሚሄዱባቸው ሁሉ ቁልቢ ገብርኤል ተሆኖ ነው ተወዲሁ መመዝገብ ያለብን። ሰዎች የሚጠበቅባቸው ቀድሞ መመዝገብ ነው። ምክንያቱም አሁን ሰው ቀድሞ ከተመዘገበ እኛም ፕሮግራማችን ወደዚያ ቦታ ነው ማለት ነው። ነገር ግን ወደ ቁልቢ ገብርኤል፣ ወደ አሳ ገብርኤል ወደ ሁለቱም እናዘጋጃለን። ከዚህ በኋላ ወራቶችና በወራቶች መካከል የሚደረጉ በዓላቶች ዓመታዊና እንዲሁም ደግሞ ሊታዩ የሚችሉ ቦታዎችን ኤማሁስ ያስጎበኛል፣ ያስጠምቃል ማለት ራሱን ይጠመቃል፣ ተጠምቆም ይመጣል። በዚህ ደግሞ ብዙዎቻችን እናተርፋለን። ቀደም ገልጻችሁታል። በመጀመሪያ የዝግቲው በጣም ታምረኛ ቦታ መሆኑን እርስዎም እንግዲህ ከተለያዩ አባቶች ጋር በመሆን የተለያዩ ነገሮችን ጨርሰው ወጥተዋል። ሌሎችም ከባልደረቦቻችን ደርሰው የመጡ ሰዎች አሉ። እንግዲህ አብዛኞቻችን ባናየው ከአባሎቻችን ያየ ሰው ስላለ ይህ ቦታ በጣም ጉዞ የሚፈልግና ወሳኝ ጠበልም እንዳለው በዙሪያው ደግሞ በርካታ ጠበሎች መኖራቸው ደግሞ ጉዞውን የበለጠ ያሳምረዋል ማለት ነው። ልክ እንግዲህ ወደ ይርጋለም አርሴማ ወደ ሌሎቹ እንግዲህ በዛ የሚካሄድ ሲሆን በሐዋሳ ዙሪያ የሚካሄድባቸው ሲሆን የሳምንት ፕሮግራሞች ከሳምንት በላይ ፕሮግራሞች ሰው እንደሚመቸው አጭር ደርሶ መልስም ሊሆን ይችላል። የአየርም ቢፈልግ የአየር ጉዞ ይኖረዋል። ነገር ግን መንገዱ ፍጹም ሰላም ስለሆነ በመኪና በመጓዝ ጉዞን ማከናወን ይችላል ኤማሁስ ማለት ነው። ስለዚህ ለዚህ ደግሞ ትልቁ ቪዲዮን እስከ መጨረሻ ማዳመጥና በቪዲዮ ላይ በሚቀመጡ ሁለት ስልኮች እሱም
በ0972 53 0000 4 ጊዜ 0 ማለት ነው። በ0972 54 0000 እነዚህ በሁለት ስልኮች ብትደውሉ ከሁለት አንዱ በቀጥታ ከስተመር ያነሳዋል ወይም ያነሱላችኋል እናነሳዋለን ማለት ነው። በእነዚህ በመደወልና ቪዲዮውን እስከ መጨረሻ በማየት እስከ መጨረሻው ያሉ ቦታዎችን በመጎብኘት የበረከቱ ተሳታፊ እንድንሆን ነው። መምህር እንግዲህ ያው በጣም አጥብቀንና በሰፊ ልንሰራበት የምንችል ዝግጅት ነው። ምክንያቱም በዙሪያው ብዙ ጠበሎች አሉ፣ ሊጎበኝ የሚችል ቦታ ነው። እንደገና ደግሞ በጣም ሂደው ያዩትም ሲነግሩን ጠበል ብዙ ርቀት ሳይኖር እዚያም ጠበል አለ። ያም በራሱ ትልቅ ነገር ነውና ሌሎቹ አመታዊ ሆነ ወራዊ የምንሄድባቸው ባሎች ይኖራሉ። ምናልባት አሁን ኩኬለሽ የተለመደን እንሄድበታለን፣ ሁልጊዜ የሚካሄድበታል ቅዳሜ። በእነዚህ ሁሉ መሳተፍ የሚችል ሰው በስልካችን በመደወል መመዝገብ ነው ያለበት። ምክንያቱም ቪዲዮ ከተለቀቀ ጀምሮ መሄድ ያለበት ሰው ቀድሞ መመዝገብ ይኖርበታል። ኤማሁስም በየቦታዎች እየወሰደ ብዙ ያላየናቸው ቦታዎች አሉ አሁን ወደፊት በጣም የምንጎበኛቸው። እንዲሁም ደግሞ ክርስቶስ ሰምራም እንዲሁም በጣም ብዙ ይጠይቃል። ነገር ግን ጠጋ ብለን ክረምቱ ጭቃው እና ገደሉ ያስኬዳል መንገዱ ያስኬዳል የሚለውን እሱንም አጥንተን ተጨማሪ ጉዞ የሚሄድ ይሆናል። ጉይ ክርስቶስ ሰምራ በጣም ብዙ ሰው ነው የሚደውሉ፣ በጣም ብዙ ሰው ይደውላል። እንዳልኳቸው ወደ በርሜል በመሄዳችን ይሄ ነዳጅ ከጨመረ በኋላ አልተጓዝም። ስለዚህ ክፍተት ፈጥረናል ማለት ነው። ይህንን እናስተካከልና መንገዱ የሚያስኬድ ከሆነ እንሄዳለን። ክረምት የማያስኬድ ከሆነ ግን ክረምት የሚያስኬዱ ቦታዎችን በሙሉ ጎበኛለን። ስለዚህ አሁን ቅድሚያ የምንሰጠው ለቅዱስ ዮሐንስ ዓመታዊ ክብረ በዓል ነው፣ ለሸንኮራ ዮሐንስ፣ እንዲሁም ደግሞ ለአቡነ ገብረ መንፈስ ቅዱስ ምድረከብት፣ እንዲሁም ደግሞ ለቁልቢ ገብርኤል። ለቁልቢ ገብርኤል እንግዲህ ሁሉም እንደምታውቁት ቁልቢ ገብርኤል የማይሄድ የለም። ከትንሽ እስከ ትልቅ ከሊቅ እስከ ደቂቅ ይሄዳል። የሚሄድበት ምክንያት እያንዳንዱ የተሳለው ስዕለት አለ የተደረገለት። አሁንም በሰላም አክርመኝ ስላከረምከኝ ስላደረግክልኝ ይህን አድርግልኝ ብሎ የተሳለ ሁሉ ስለምን ለማድረስ ይሄዳል። በዚህ ደግሞ ታሪካዊ ጉዞ ላይ ኤማሁስ ይጓዛል፣ ያስጉዛል። ስለሆነ ከወዲሁ እየተመዘገበ ሰው ስሙን እያስመዘገበ የጉዞ ተሳታፊ እንዲሆን ቤተሰቡን እህት ወንድሙን መጋበዝ ይቻላል። በርከት ያለ ሰው ለሚመጣ ሰው እኛም ለአንድ ሰው ሽልማት እናደርጋለን በጉዟችን ላይ። ያ ማለት አንድ ሰው 6 ቤተሰብ ይዞ ቢመጣ 7 ቤተሰብ ቢመጣ የአንዱ ሰው ነፃ ቢሆን ለዛ ሰው ያዋጣዋል። ብዙ ጊዜ ቤተሰባዊ ስለሚመጣ ነው ይሄን ያልኩት እና ማህበራችን ካለው ላይ ለእነዛ ሰዎች ቻንሶችን ይሰጣል ማለት ነው። እንግዲህ ለመጓዝ ምንድነው ሰው በስልኮቻችን መደወል፣ እኛ ደግሞ ማስተናገድ የሚጠበቅብን። ይህንም ስናደርግ ግዴታ መደወል አይጠበቅበትም። ሰው መጥቶ እዚህ መገናኛ መሰረት ደፋር 3ኛ ፎቅ ቢሮ ቁጥር 17 ላይ መመዝገብ ይችላል ማለት ነው። ከተመዘገበ አድራሻውን ካወቀ የትኛውን ጊዜ ህጋዊ መሆኑን አንዳንዶች ለምሳሌ በሰው ስልክ ይቀበሉና ሳያውቁን በስልክ የምንጠራጠሩ ነው። ለዚህ አንደኛ ቪዲዮን ቢያዩት የት ላይ እንዳለን ያያል። ቪዲዮንም እስከ መጨረሻ ሳይ ስልክ የለም የሚሉም ማለት። ስለዚህ በሚዲያ የምትከታተሉ ሰዎች ማስተዋል ያለባችሁ ስልክና አስፈላጊውን መረጃ እስከ መጨረሻ ካያችሁት በኋላ ለጎደለው ነገር መረጃ መውሰድ በኮሜንት መጻፍ ይቻላል። ስልክ የለም ከተባለ በእንደዚህ አይነት መልኩ አብረን የምንሄድ ይሆናል። እንግዲህ በበርሜል ቅዱስ ጊዮርጊስና መርትሌ ቅዱስ ኪዳነ ስትጓዙ የነበራችሁ በሙሉ አጫጭር ጉዞ የላችሁም ወይ እያላችሁ እየጠየቃችሁ ስለነበረ ሁላችሁም ከስተመሮቻችን ደውላችሁ አንድ ጊዜ እኛን ሞቅ ለማድረግ የዓመቱ ምርጥ ተጓዦቹ ናቸው። ወደ ቁልቢም ወደ አቡነ ገብረ መንፈስ ቅዱስ መቼም ታውቃላችሁ በጉዟችን ላይ ደስ ብሏችሁ ነው የምትመጡት እና በእናንተ እንጓዝ ነው የምትሉት። ነገር ግን እኛም የት መነሻችን የት እንደሆነ በስልክ የምንነግራችሁ ይሆናል። ልትመዘገቡ ከወዲሁ አሳስባለሁ። መልካም እንግዲህ ውድ አድማጭ ተመልካቾቻችን እነዚህ የጉዞ መረጃዎች እጅግ በጣም ሰፋ ያለ መረጃ የያዙ ናቸው። እነዚህን ቪዲዮውን እስከ መጨረሻ በመመልከት ከዛሬ ጀምሮ እንድትመዘገቡ በዛው አጋጣሚ መልእክታችን ነው። ምክንያቱም አሁን የፊታችን ሰኔ 30 የታላቁ መጥምቀ መለኮት ቅዱስ ዮሐንስ ወደ ሸንኮራ ዮሐንስ ጉዞ እናደርጋለን ማለት ነው። እንግዲህ ሁለተኛው ደግሞ ወደ ገረሴ ቅዱስ ዮሐንስ፣ ይህም እንግዲህ ዝጊቲ አቡነ ገብረ መንፈስ ቅዱስ እና እንዲሁም ደግሞ ገረሴ ቅዱስ ዮሐንስ መጥምቁ እጅግ በጣም ተአምረኛ ቦታ ነው። እኔ ከሀገረ ስብከቱ ከብፁዕ አቡነ ኤልያስን እንዲሁም ደግሞ ከሀገረ ስብከቱ የየመምሪያ ኃላፊዎችንም በተለይ በአገልግሎት ምክንያት እንግባባለን፣ እንተዋወቃለን። ይህንንም ሀሳብ እንደ ማህበርም እንደ ግልም አቅርቤላቸው ነበርና በጣም ደስ ይለናል። መልካም ነው፣ ጥሩ ነው፣ ችግር የለውም፣ በርቱ፣ ጠንክሩ የሚል ሀሳብ ነው እንግዲህ የሰጡት።
ምክንያቱም የሚገርመው እነዚህ ትልቅ ቦታዎች ገረሴ እንዲሁም ደግሞ ቅዱስ ዮሐንስ መጥምቁና እንዲሁም ደግሞ ዝኪቲ አቡነ ገብረ መንፈስ ቅዱስ እጅግ በጣም የታወቁ ናቸው። በዛ በአርባ ምንጭ አካባቢ ዙሪያ ላይ እንደገናም ደግሞ እጅግ ተአምረኛዋና የኦሪት መስዋዕት የተሰዋባት ታላቂቷ እናታችን ቅድስት ድንግል ማርያም አንዱ እዛ ነው ያለችው። እንግዲህ ይህንንም ማየት እድል ያለን እንደገና ደግሞ በተፈጥሮ ራሱ አርባ ምንጭ ዙሪያ በጣም ብዙ የሚጎበኝ ነገሮች አሉ። ብዙ ሐይቆች አሉ፣ ደሴቶች አሉ። እንዲሁም ደግሞ በተፈጥሮ የተሰጣት ብዙ ስጦታ አለ። እንዲሁም መንፈሳዊ ነገሮች በጣም ብዙ ገዳማት እኛ ያልገለጽናቸው እዛ አሉ። እንግዲህ አድማጭ ተመልካቾቻችን ይህን አብዛኞቹ እንግዲህ ስለ ዝጊቲ አቡነ ገብረ መንፈስ ቅዱስ እንዲሁም ደግሞ ስለ ገረሴ ቅዱስ ዮሐንስ ሲባል የማያውቀው ሰው የለም። በነገራችን ግን መንፈሳዊ ጉዞ ለምን የለም የሚሉ የሚጠይቁ ሰዎች አሉ። ስለዚህ ይህንን ቅዱስ ቦታ እጅግ ብዙ ቦታዎች አሉ። እውነት ለመናገር ከዚህ በኋላ የኤማሁስ የበጎ አድራጎት መንፈሳዊ የጉዞ ማህበር እነዚህን ቦታዎች ሁሉ በማስጎብኘት እንድትባረኩ፣ እንድትድኑ፣ እንድትፈወሱ በማድረግ የመጀመሪያውን ቅድሚያውን ይዞ ይገኛል። እንግዲህ ሁላችሁም እየተመዘገባችሁ ወደዚህ ተአምረኛ ስፍራ ሄዳችሁ ተባረካችሁ፣ ድናችሁ፣ ተፈውሳችሁ እንድትመጡ መልእክታችን ነው ማለት ነው። እንግዲህ እነዚህ ለየት ዘርዘር ስናደርጋቸው ያለን ሰኔ 30 ወደ ሸንኮራ ዮሐንስ ቅዱስ ዮሐንስ መጥምቁ እንዲሁም ደግሞ ወደ ገረሴ ቅዱስ ዮሐንስ መጥምቁ በ30 ይኖረናል ማለት ነው። እንዲሁም ደግሞ ሐምሌ 5 ቀን ደግሞ ወደ ታላቁ ገዳም ምድረ ከብድ እና እዛው ደግሞ ታላቁ ገዳም በዙ አሁን እንዳልናችሁ ዝጊቲ አቡነ ገብረ መንፈስ ቅዱስም ጉዞ ይኖረናል ማለት ነው። እንዲሁም ደግሞ ቀጠል ስናረግ ሐምሌ 19 ቀን የገናናው መልአክ የመጋቢ ሐዲስ የሊቀ መላእክት የቅዱስ ገብርኤል አናንያን፣ አዛርያን፣ ሚሳኤልን፣ ሕፃነ ቂርቆስ ኢየሉጣን ፈጥኖ ደርሶ ያዳነ ከእሳት ያወጣ ገናናው መልአክ ቅዱስ ገብርኤልን ደግሞ ወደ ተአምረኛው እንዲሁም አዋሳ ቅዱስ ገብርኤልና ቁልቢ ቅዱስ ገብርኤል የምናዘጋጅ መሆኑን በዚሁ አጋጣሚ እንገልጻለን ማለት ነው። እንዲሁም ምድረ ከብድ ላይም የጻድቁ አቡነ ገብረ መንፈስ ቅዱስ እነዚህን ዓመታዊ ክብረ በዓሎችን ከኤማሁስ የበጎ አድራጎት መንፈሳዊ የጉዞ ማህበር አብረን እንድንጓዝ በአክብሮት እንጠይቃለን ማለት ነው። ከዛሬ ጀምሮ በተቀመጡላችሁ የስልክ ቁጥር እየደወላችሁ ሙሉ መረጃ ማግኘት ትችላላችሁ። በአካል መተን ደግሞ ቢሮ ላይ መመዝገብ እንፈልጋለን ለምትሉ በመገናኛ መሰረት ደፋር ህንፃ ላይ 3ኛ ፎቅ ላይ ቢሮ ቁጥር 17 ላይ መጣችሁ እዚሁ መመዝገብ የምትችሉ መሆኑን በአክብሮት እንገልጻለን። እንግዲህ ምናልባት ወንድማችን ዲያቆን ኃይለማርያም ቀሪ የምንለው መረጃ ከሌለ ወደ ማጠናቀቂያው እንሄዳለን። የምታስተላልፈው መልእክት ካለ? እንግዲህ በእኔ በኩል ያው አብዛኛውን ተናግሬያለሁ። እርሶም ስለጨመሩት የምለው ነገር የለኝም። ያው ተመልካቾቻችን እየተመዘገቡ ወደ የአቅጣጫው እየሄዱ ብዙ በረከት አለና ምናልባት አይናችን አንድ ቦታ ብቻ እንዳይሆን ልዩ ልዩ ቦታዎችንን መዳሰስ ስላለብን ደቡብ በተፈጥሮም ደግሞ የተዋበ ሀገር ነው። እንግዲህ አርባ ምንጭ ሲሆን የበለጠ ውብ ያደርገዋል። ምክንያቱም 40 ምንጮች የሚገኙበት ነው። ነገር ግን ለምንሄድበት ሂደት ውበት ይሰጠዋል እና መንፈሳዊ ውበት ማለት ነው። እንግዲህ ምንሄድበት ለስጋ ጉብኝት አይደለም፣ ጠበል ለማግኘት የቀደሙ ቤተክርስቲያኖችን፣ ጥንታዊ ሁኔታዎችን፣ አባቶችን የምናገኝበት ነው እና ወደ ቦታው ስንሄድ በብዙ ነገር ተባርከን እንደምንመጣ ለዚህም ደግሞ ከመሄዳችን በፊት መንፈሳዊነታችን ትንያን በንስሐ አባቶቻችን እንዲሁም ደግሞ ካለች ሳንቲም ተወዱ እየቆጠረ እያስቀመጥ ገዳማትን እንጎበኝበት፣ ክረምትን በአጠቃላይ አላስፈላጊ ቦታ እንዳናሳልፍ መልካምና ጥሩ የሆኑ ቦታዎችን እንድንጎበኝ ነው። በኔ በኩል ጨርሻለሁ። ያው ሚዲያችንን ላይክ፣ ሼር፣ ሰብስክራይብ በማድረግ እንደ ሌሎች ሚዲያ ከፍ እንዲል የእናንተ የደንበኞቻችን እገዛ ያስፈልጋል እና በዚህ ሰብስክራይብ በማድረግ እንድታግዙ ስንል እንደ ኤማሁስ መንፈሳዊ ጉዞ ማህበር እንግዲህ አብረን እየዘለቅን ነው። አብረን እየተጓዙ ብዙ ከስተመሮቻችን ብዙ ጥሩ ሰዎችን አፈርተናል። ብዙ ማህበሩ አይዟችሁ የሚለን ወደፊት እኛ አቅም እየፈጠረ እያደግን ስንሄድ የሚያስፈልጉን ነገር ሁሉ ሊያግዘን የሚችል ሰዎች እያፈራን ነው እና ከኤማሁስ ጋር ይሆናለሁ። በኔ በኩል ጨርሻለሁ። እሺ፣ እናመሰግናለን። እንግዲህ ውድ የኤማሁስ የበጎ አድራጎት መንፈሳዊ የጉዞ ማህበር ቤተሰቦቻችን
እንግዲህ ይህንን ቪዲዮ ለሁሉም ተደራሽ እንድታደርጉልን በአክብሮት እንጠይቃለን። ከዛሬ ጀምሮ እየደወላችሁ እንድትመዘገቡ እንዲሁም አይዟችሁ በርቱ ጠንክሩ የምትሉን ቤተሰቦቻችን እናንተም ከጎናችን እንድትቆሙ በአክብሮት እንጠይቃለን። እንግዲህ እነዚህን የነገርናችሁን መጓዝ የምትፈልጉ ከዛሬ ጀምሮ እንድትደውሉ እንድትጓዙ አደራ እያለን ስለነበረን ጊዜ ሁሉ አምላከ ቅዱሳን እግዚአብሔር ስሙ የተመሰገነ ይሁንልን። እግዚአብሔር ፍጻሜያችን ያሳምርልን። ሰላም